እጅግ በጣም አሳዛኝ የተባለ መረጃ ነው የተሰማው። ብዙዎቻችን እዚህ ቲክቶክ ላይም የምናውቀው በሕክምና ኮንተንቶች ላይም ሲሰራ የነበረው ዶክተር አቤኔዘር በጎንደር ህይወቱ ማለፉ ተሰምቷል። ይህንን ዶክተር ታዲያ ብዙዎቻችሁ ታውቁታላችሁ። ስለ ጤና የተለያዩ መረጃዎችን ይሰጠናል። ባሌ ጊንር የተወለደው ዶክተር አቤኔዘር እስካሁን ድረስ የሞቱ መንስኤ በዝርዝር መግለጫ ባይሰጥበትም ህይወቱ እንዳለፈ ግን ተረጋግጧል። ለመላው ኢትዮጵያውያን ለቤተሰቦቹ እንደዚሁም ደግሞ እዚህ ጋር እንደምትመለከቱትም 129,000 የሚደርሱ ተከታዮች አሉት። ለሁላችሁም መጽናናትን እንመኛለን። እጅግ በጣም ልብ ይሰብራል። በዛሬው ዕለት ወደ ቦሌ ለአንድ ጉዳይ ሄጄ አስደናቂ የተባለ ነገርን ተመልክቻለሁ። ጥርሱ ብሬስ ለሚያስፈልገው ጓደኛችሁም ይህንን መረጃ ላኩለት። እናንተም ኮመንት አድርጋችሁ ተሸለሙ። ሁላችሁም የምታገብሩት የምትወዱት የመቄዶንያ መስራች የክቡር ዶክተር ቢኒያም በለጠ በተገኘበት ለናንተ ለሶስት ሰዎችም ብሬስ በነፃ ሊሰራላችሁ ነው። ናታኖል ዴንታል ክሊኒክም ልዩ ድልን ይዞላችሁ መጥቷል። እዚህ ቪዲዮ ላይ ኮመንት አድርጋችሁ ብዙ ላይክ ላገኙ ሶስት ሰዎች ሽልማቱ ይሰጣቸዋል። ዛሬ የተገኘውበትን ዝርዝር ነገር ልንገራችሁ። ዝነኛው ናታኖል ልዩ የጥርስ ሕክምና በመሃል ቦሌ አዲሱን ክሊኒኩን አስመርቆም በዛሬው ዕለት ተከፍቷል። ናታኖልን ብዙዎቻችሁ ታውቁታላችሁ። በዛሬው ዕለት ባስመረቀው አዲሱ ክሊኒክ ታዲያ እጅግ ዘመናዊና ከፍተኛ ጥራት ባላቸው የሕክምና መገልገያዎችም የጥርስ ሕክምና አገልግሎት እየሰጠ ይገኛል። በምረቃው ፕሮግራም ላይም ታዲያ የናታኖል ዴንታል ክሊኒክ መስራች የሆኑትም ዶክተር ህሊና ፋንታ እንደገለጹት ከሆነ መልካም ፈገግታ የአንድን ሰው በራስ መተማመንና ሙሉ ህይወትን እንዴት እንደሚቀይር ለማየት ችያለው ካሉ በኋላ ታዲያ ነፃ የሕክምና አገልግሎትም ከመቄዶንያ ተቋም በተጨማሪም አሳማኝ የሆነ ምክንያት ላላቸው የነፃ አገልግሎት ተጠቃሚ እንዲሆኑ እንደሚያደርጉም ገልጸዋል። ታዲያ አዲስ በተመረቀው በተንጣለለው ዮዳቢሲኒያ ገባ ብሎ በሚገኘው ኬኬር ህንፃ አራተኛ ፎቅ ላይ በሚገኘው በዚህ የናታኖል ዴንታል ክሊኒክ ውስጥ ዘመናዊ በሆኑ መሳሪያዎች አገልግሎት ታገኛላችሁ። የቪአይፒ ሰርቪስም እንደምትመለከቱትም እጅግ ቅንጡ የሕክምና አገልግሎት በማይመስል ሁኔታ እናንተን ሊያስተናግድ ስራውን በይፋ ጀምሯል። ከላይ በማስቀምጠውም ስልክ ቁጥር በመደወል የዚህ ልዩ አገልግሎት ተጠቃሚ መሆንም ትችላላችሁ። ኮመንት በማድረግም ታዲያ የነፃ ሕክምና ማግኘት ትችላላችሁ። ጋይስ ይህንን መረጃ ተመለከታችሁት። ከአንድ ክፍለ ከተማ ውስጥ ብቻ ከ22,700 በላይ የሚሆኑ እንደምትመለከቱት እነዚህ የሺሻ እቃዎች መወገዳቸውን በዛሬው ዕለት ተገልጿል። ፋስት መረጃ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ የአዲስ አበባ ደንብ ማስከበር ባለስልጣን በአንድ ክፍለ ከተማ ማለትም በቂርቆስ ክፍለ ከተማ ውስጥ ብቻ 22,700 በላይ የሚሆኑ እነዚህ የምትመለከቷቸውን የሺሻ እቃዎች ማስወገዱን ገልጿል። ከዚህ ባለፈም ደግሞ ወደ 5,000 ግራም የሚጠጋ አደንዛዥ እጽም እንዲወገድ መደረጉ ተገልጿል።